በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማአሚሩ ለሐምሌ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የሐምሌ ወር ቀኑ 14 ሰዓት ነው። ከዚህ በኋላ ያንሳል። ሐምሌ 1 በዚች ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቀፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔቷም ስሟ ኦርያና ነው። ይህችንም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ስራ ተጋዳሊት እስከሆነችም ድረስ አምላካዊያት የሆኑ መጻሕፍትን አስተማረቻት። ከዚህ በኋላ ፍጹም ገድልን ጀመረች። በየሁለት ቀኑ ትጾም ነበር፣ ብዙ ጸሎታትንም ትጸልይ ነበር። ያችም እመምኔት ስራዋ ያማረ በሃይማኖቷም የጸናች ነበረች። በበጎ ስራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህ በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖችን ይዘው አሰቃዩአቸው፣ ሰማዕታትም ሆኑ። እሊያ ደናግልም ይህን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቀፍሮንያ ጋራ ብቻዋን ቀረች። በማግስቱም የንጉሱ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምኔቷን አግኝተው ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቀፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይችንም አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም አሰሯት። መኮንኑ ወዳለበትም ከተማ ወሰዷት። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑ ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧትም አዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዲያደርጉ አዘዘ። እመምኔቷ ኦርያናም አንተ ከሃዲ ይህችን ታናሽ ብላቴና እንዳጎሳቆልሃት እግዚአብሔር ያጎሳቁልህ፣ እንዲሁም ያጎሳቁልህ ዘንድ ብላ ጮኸች፣ ጸለየች። መኮንኑም እጅግ ተቆጥቶ ይህች ቅድስት ቀፍሮንያን አስረው በመንኮራኩር ውስጥ እንዲያሰቃዩት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። እርሷም እርዳታን ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህም በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆራረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ያለ ሕማም አስነሳት። መኮንኑም እሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግስተ ሰማያትም የሰማዕትነትን አክሊል ተቀዳጀች። አንድ ባለጸጋ ምዕመን ሰው መጥቶ የቅድስት ቀፍሮንያን ስጋ ወሰደ። በአማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከስጋዋም ብዙ ድንቅ ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚች ቅድስት ጸሎት ይማረን፣ በረከቱ ከኛ ጋራ ይሁን፣ በረከቷም ከኛ ጋራ ይኑር ለዘላለሙ አሜን። ሰላም ለቀፍሮንያ አስናኒሃ ዘሰበሩ ወመለያለያቲሃ ዘመተሩ ወዘንተ ኩሎ እንዘይገብሩ ይክህሉ በጽንኦሙ ለዲዮቅልጥያኖስ ማይበሩ ከመይሚጥዋ ለክርስቶስ እንፍቅሩ። ዳግመኛም በዚች ቀን የሮሜ ሊቀ ጳጳሳት የክልዮስ እና የበርቶሎሜዎስ የጻድቁ መነኮስ የገብረ መድኅንም የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱሳን መስተጋድላን ብዮክና ብንያሚን አረፉ። እሊህም ቅዱሳን በግብፅ ደቡብ በቴዎዳ አውራጃ ቱና በሚባል ሀገር የምትገኝ ቤተ ክርስቲያን ቀሳውስት ናቸው። እነርሱም ወንድማማች ነበሩ። አባታቸውም የቤተ ክርስቲያን ሹም የሆነና ደግ የዋህ ሰው ነበረ። እሊህም ሁለቱ ልጆቹ በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔር በእጆቻቸው ታምራትን ያደርግ ነበር፣ በሽተኞችን ሁሉ ይፈውሱ ነበር። እነርሱም ከቤተ ክርስቲያን የጉድጓድ ውሃ ቀድተው በሽተኞችን ያጥቧቸዋል፣ ወዲያውም ከበሽታቸው ይድኑ ነበር። የአባታቸው የዕረፍቱ ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያሚንም የቁርባኑን ስርዓት ሳልፈጽም ልብሰ ተክህኖውን አላወልቅም፣ ከመሞቱ በፊት እንዳየው እግዚአብሔር ከፈቀደ ይቆየኛል፣ ካልሆነም የእግዚአብሔር ፈቃድ ይሆን አለ።
አባቱም ሁለተኛና ሶስተኛ ጊዜ ላከ። አባ ብንያሚንም ግን የቁርባኑን ስርዓት ከፈጸመ በኋላ ወደ አባቱ ሄደ። ሙቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖረበትን ቦታ አላመለከታቸው ነበርና። ወንድሙ ብዮክም አባታቸው ስላስቀመጠው ንዋየ ቅድሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሄዶ እንዲጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤልን አገኘ። አባ ዳንኤልም ስለ እርሱ የመጣበትን ስራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንዲሄድ አዘዘው። እርሱም ንዋየ ቅድሳቱ ያለበትን እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህ በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ ከቅዱስ ቁርባን ከፍለው በሳጥን የማኖር ስርዓት ነበሯቸው። ሰይጣንም ከይሲን አነሳሳውና ሳጥኑን ቀዶ ከዚያ ከቅዱስ ቁርባኑ በላ። ብዮክና ብንያሚም ይህን ባወቁ ጊዜ እጅግ አዘኑ። ከይሲውንም ገደሉት። ከዚህ በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱን ከሆነ እንዲያስረዳቸው እግዚአብሔርን ለመኑት። የእግዚአብሔር መልአክም ተገለጸላቸውና ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔር ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም የአማረች ቤተክርስቲያን ሰርተው ስጋቸውን በውስጧ አኖሩ። ከስጋቸውም ብዙ ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለብንያሚን ወብዮክ በጸሎት ዘተግ ወአስተውቆ ውሱክ እስከ ሀቢሆሙ መጻ እምኀበ አምላክ በእንተ ዘበላ አምስጋ ቡሩክ በሊአ ከይሲ ዘኤዝ መልአክ። በዚች ቀን የሊቀ ጳጳሳቱ የአግናጢዮስ የሰማዕትነቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ታምርን አደረገ። ስራ የሚሰራ አንድ ጎልማሳ ነበር። ከሐዋርያው ቶማስም እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስን ጠራው። ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ስራ የሰራው መስሎኝ ክፉ ስራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ እገባ ነበር። አንተም በንጽህና እንድኖር አስተማርከኝ። ያችም ሴት ከእርሷ ጋር እተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያውም እንዲህ ያለ ቁጣና የአውሬ ስራን ሰራህ አለው። ከዚህ በኋላም ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጆችን ታጠብ አለው። ሲታጠብም ዳነ። ከዚያም በኋላ የዚያች ሴት በድን ወዳለበት ና ምራኝ አለው። ያም ጎልማሳ መጥቶ ወደ ቦታዋ አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭ መውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላይዋ ጭኖ ጸለየ። ጸሎቱን በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እንደ ቀድሞ በእጄ ገደልኩሽ፣ እኔ ቀድሞ በእጄ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ ሳባት፣ ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያ ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራህ ወዴት አለ አለችው። ሐዋርያውም ወዴት ደርሰሽ ነበር? ንገሪኝ አላት። እርሷም አንተ ከእኔ ጋር እያለህ እንዴት ንገሪኝ ትለኛለህ አለችው። ያየሽውን ንገሪኝ አላት። ከስጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድ የእሳት መንኮራኩር ወዳለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየሁ። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸው የተንጠለጠሉ አሉ፣ በእጆቻቸው በእግሮቻቸው የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቋቸዋልም። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆች እና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የሚያስተውሉ ናቸው። ስለዚህ እንደ ስራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ስማችሁን ያለው ስቃይ
ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ስራ ክፉና ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትን፣ ፍቅርን፣ ንጽሕናን ጠብቁ፣ ከእግዚአብሔርም ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆችም ምጽዋትን እንዲሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበረና፣ ወሬውም በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዟቸውንም አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ቅዱስ ቶማስ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድረ ለብሲት አህየዋ በቤተ መያሲ ዘሐረድዋ ሶበተ ሰዓላት እንግሮ ሀበ በጽሐት በነሶሳዋ እንዘ ምስሌ ሃሎከ ትቤሎ ነዋ እፎት ሲያለኒ ለዘለከ ፄዋ ዛቅረብኩ ማህሌት አዘኪሬ አእላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከፍዘነድየቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውቁፈ ምላአቡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ ዘይደርስ ለዛ አንብቦ ወለዘ ተርጉሞ በለሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉ እምባይ ሰቡረ ይማረን ኢየሱስ ክርስቶስ። በእሊህ ሁሉ ቅዱሳን ሰማዕታት በረከት ረድኤት አምላካችን እግዚአብሔር ይጠብቀን ያስጠብቀን። የቅዱሳኑን የሰማዕታቱን የደናግሉን በረከት ረድኤት በሁላችንም ላይ ያሳድርብን። አባቶቻችንን እናቶቻችንን በሃይማኖት በምግባር ያጸና ያቀና የቅዱሳን አምላካችን እግዚአብሔር ሁላችንንም በሃይማኖታችን በምግባራችን በጎ ስራ እንድንሰራ የቀናን እንድንሆን ቸርነቱና ምሕረቱ ይርዳን። በሰላም ያሳድረን አምላክ በሰላም ያውለን። ሀገራችንን ቤተክርስቲያናችንን ወገኖቻችንን ሁሉ አምላካችን ቅዱስ እግዚአብሔር በቸርነቱ ይጠብቅልን። የታመሙትን ይፈውስልን፣ የታሰሩትን ያስፈታልን። ያረፉትን ወገኖቻችንን ሁሉ በመንግስተ ሰማያት የቅዱሳን አባቶቻችንና እናቶቻችን ርስት ያድልልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ዚአ ከይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአከ ውእቱ ማርያም ሰላም ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ሰብሩ የከርስኪ ተወሲፍ ሲት ወብልተ ጸጋ እግዚአብሔር ሰዓት ወጸልይ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ሥራየ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ።